ሰላም ጤና ይስጥልን። የሀገራችን ጠቅላይ ሚኒስትር 7 ዓመት በኖረበት እድሜ 7,000 ውሸት የሚገተን ሰው ነው። በተጨማሪ በደም የሰከረ ሰው ነው። ላጠፋው ጥፋት ራሱ የዛሬ 2 ቀን የተናገረውን ዛሬ ክዶ ሌላ ውሸት የሚነግረን ሰው ነው። 7 ዓመት ሙሉ በውሸት አንድ ቀን ከአንደበቱ እውነቱ ወጥቶ ማያውቅ በሰው ደም የሰከረ። ለምሳሌ ያክል በትናንትናው በፓርላማ ህይወት የተናገራቸውን ነገሮች እንደው ለትዝብት ያክል ይሄን ነገር እንደውን በቃል በቃል ብናነሳውና እሱ የተናገረውን ቃል ደግመን ብንናገረው ምን ያህል ልዩነት አላቸው። ስለ ትግራይ ጦርነት የተናገረው ነገር እጅግ አጸያፊ እና አሳፋሪ ነገር ነው። ያን ያህል መቀሌን አበሻሻ አድርገናታል፣ አመድ ሆነዋል፣ ተበትነዋል ብሎ ያልጮኸውን ያክል ለሞታቸው ራሱ ህዝብ ራሱ እንኳን የጠፋበትን ህይወት እንኳን ትንሽ ርህራሄና ትንሽ እንደው አለ አይደል የድንጋጤ ወይንም የ130 ሚሊዮን ህዝብ አስተዳዳሪ ነኝ ብሎ ተቀምጦ ህዝብን ምን ያህል ንቆ እንደሚናገር በዛ ሰዓት እኮ ከአንደበቱ የሚወጣውን ቃል እያንዳንዳችን የሰማነው ነው። በዛ ሰዓት ምን ብለናል? ትግራይ ውስጥ የኤርትራ ሰራዊት ገብቷል ሲባል ምን ሲለን ነበር? ማንም የገባ የለም ነበር ሲል ነበር። መጨረሻ ያለው ኢንተርናሽናል ሂውማን ሰርቪስ ገብተው ሁኔታውን ካጣሩ በኋላ ሚሳኤል ተተኩሶባቸው ነው የገቡት ብሎ የዋሸውን ሁሉ ረስቶታል። እያንዳንዳቸው ወጥተው የተናገሩትን ነገር ቃል በቃል እኮ ብናነሳው ምን ያህል ትዝብት ውስጥ እንደሚገቡ እነዚህ ጀነራል ምናምን ብሎ የሾማቸው ትርኪ ምርኪዎች ተናግረው እንኳን ሰው የማያሳምኑ ያ ማርሻል የሚባለው ወጥቶ የተናገረውን ነገር ማርሻል አይደለም 10 አለቃ ይከብደዋል። ያ ሰው ህፃን ሊተናግረው እንኳን አያሳምንም። ሂዱ ገንጠሉ ብሎ የተናገረው ሁሉ ረስቶታል። ያን ያህል ህዝብ ካጠፋ በኋላ ያን ያህል በሚሊዮን የሚሆን የትግራይ ህዝብ ካጠፋ በኋላ አገሪቷን ምድረ በዳ ካረጋት በኋላ ያ ሁሉ የአጭር ጊዜ ታሪክ እኮ ነው። የዝንተ ዓለም ታሪክ እኮ አይደለም። የጣሊያን ጦርነት አይደለም እኮ የምናወራው ትናንት እሱ የፈጸመውን እጅግ አጸያፊና አሳፋሪ ጭፍጨፋ እኮ ነው እያወራን ያለ ነው። ምንድነው የሰው እየነገረን ያለው? የትግራይ ህዝቦች ዛሬ ህዝቦቹ ሆኑ። ጸቡ የተጀመረው ያኔ ነው ይለናል። ጦርነቱ ካበቃ በኋላ በስተመጨረሻ ከኢሳያስ ጋር መጥቶ ጅማ ወስዶት የጦር መሳሪያ ምናምን በሚያሳየው ሰዓት ለኤርትራ ህዝብ ለከፈለን ክፍያ እስከ መጨረሻው ታሪክ የማይረሳው ውለታ ነው ያሉን እናመሰግናለን ብሎ ሲጮህ ቀለበት ሲሸልም ሁሉ የነበረበት ሰዓት መቼ ነው? ያንኛ ረሳ ነው ያኛ አናሳውስም። ሚሞሪ የላችሁም ብሎናል። ይህም ሚሞሪ እንዳለን ግን እንዲረዳው ነው አሁን የምነግረው። ከዛ በኋላ ያ ሁሉ ህዝብ ተጨፍጭፏል፣ ያ ሁሉ ህዝብ አልቋል በሚባልበት ሰዓት ወጥቶ ያለውን ነገር አንድ ቃል በቃል እኮ መናገር ይቻላል እኮ። አመድነዋል፣ ተበትነዋል፣ መቀሌን በሻሻ አድርገናታል ብሎ ሲደነፋ አልነበረም እንዴ ፓርላማው ላይ? ዛሬ ፓርላማው ላይ ወጥቶ የሚናገረውን ቃል መስማት እኮ ቢቻል ፍጹም አሳፋሪና እኔ ምን አይነት አስተዳደግ እንዳደረገ እግዚአብሔር ይወቀው። ያው የማደጎ ልጅ ነው። ከ11 ዓመቱ ጀምሮ ወያኔ ያሳደገው ነው። አባቱን አያውቅ፣ እናቱን አያውቅ። የሜዳ አደግ ህልውና የሌለው ስለ ሰው መሞት ቅንጣት ማታክል የማያስብ ዋናው እኮ አስተዳደግ ነው እኮ ወሳኝነቱ። ይሄ አስተዳደጉ ራሱ ፍጹም ከንቱ የሆነ ፍጡር እኮ ነው። ስለምንድን ነው ስለዚህ ሰው ይሄ አንስተን
እውነት ተናግሮ የምናውቅበት ቀንና ጊዜ ያለው ስልጣን ይዣለሁ ካለበት ጊዜ ጀምሮ በጣም አሳፋሪና አሳዛኝ የሆነ ፍጡር እኮ ነው። እንደውም ምን አለ ደጉ አንዳርጋቸው ያ ህዝቤን አጨፍጭፉ ብዬ ለኢሳያስ መልእክት ልኬያለሁ የውጭ ጉዳይ በነበረበት ጊዜ አለ። ይኸው ደጉ አንዳርጋቸው ወጥቶ ምስክርነት ሰጠ። መዋሸት ከፈለግ አለው አንተን መሰሎች ዋሾች ፈልግና እንዲዋሹልህ አድርግ እንጂ ውሸት የሚከተልና ለአንድ ቦራ የለኝም። ያንተን ውሸት መልሼ እንደዋሽ አትገፋፋኝ። ኃጢአት እንደውም እናገራለሁ። ያልከኝ ነገር ምንድን ነው? በመጨረሻው ደረጃ አለው ከዚህ በኋላ ምንም የሚያመጡት የለም። ወርቋል፣ ቦቷል፣ ጠፍቷል አላልከኝም ወይ ብሎ ምላሽ ሰጠው በዛሬው ዕለት። እንደዚህ አይነት ፍጹም ከነውር የተፈጠረ ነውር የማይከብደው ፍጥረት ያየሁት ይህን ሰው ብቻ ነው በምድር ላይ። ያውም የ130 ሚሊዮን ህዝብ እኮ አስተዳዳሪ ነው። ኢማጂን እንዴ! ኢትዮጵያ ውስጥ እኮ ስንት ነው? ማንኛውም ታሪክ እኮ የምናነሳ እኮ ሰሜኑ ክፍል እኮ ነው ለኢትዮጵያዊነት መሰረት ኢትዮጵያን ያጸናትን የኢትዮጵያ ታሪክ መነሻ የነበረች እኮ ናት አክሱም። ምን እየነገረን ነው የሰውዬ? ወይ ዶክትሬት አለኝ ይላል አይደል እንዴ? ስለ ኢትዮጵያ ጥንታዊ ታሪክ ኢትዮጵያ ስለ አመጣት የኢትዮጵያ ታሪክ እና የኢትዮጵያ ስልጣኔ አመጣት ከየት እንደሆነ እንኳን የማይረዳ ደደብ እኮ ነው። መድኃኔዓለም ምስክሬ ነው። እንዴት አድርገን ነው ሰውዬ አሁን እስከምትል ከዚህ በኋላም ሌላ አመት ይፈልጋል እኮ አሁን ፓርላማ ላይ እኮ የምርጫ ክርክር እኮ ነው እያደረገ ያለው ለመምረጥ እንዲህ አድርጌያለሁ ከዛ የ10 ዓመት ታሪክ ይነግረናል። ብልጽግና ከዚህ በኋላ ይሄን ያደርጋል። ካሁን በኋላ ቆይቶ እንደገና የቀረውን ህዝብ የቀረውን ትግራይ ጀመረ። ኦሮሞ ክልል ከመጀመሪያው ጀምሮ ነው። አሁን ደግሞ አማራው ክልል እየሄደ አሁን ተመልሶ ወደ ትግራይ እየሄደ ነው። የእሱን ጦርነት የሚሸከም ማን ነው እኮ እስከ መጨረሻው ድረስ ያለ ጦርነት ያለ ደም የሚኖር ሰው አይደለም። ፍጹም ድፍን መሀይም ነው። ናርሲስት የሆነ ሰው ነው። he doesn't care anybody። ይህ ሰው እንዴት አድርገን ነው ለዳግም ምርጫ አስቀምጠን እሱን ሌላ ጭፍጨፋ ሌላ ግድያ እንዲፈጥር የምናዘጋጀው? ይህ ሰውዬ ራሱን ለምርጫ እያዘጋጀ ነው። ኤልሲ ዋራፕን በሚቀጥለው ካሁን ከ3 ወር ከ2 ወር በኋላ ራሱን መርጦ ተመርጫ ያለው ብሎ ይወጣል። እንደገና ጭፍጨፋውን ይጀምራል። የትኛው ቦታ ነው ሰላም ያለው? እስቲ እንነጋገር። የትኛው ቦታ የትኛው ሀገር? በአራቱም ክፍለ ሀገር በሰሜን፣ በምስራቅ፣ በደቡብ፣ በምዕራብ የትኛው ቦታ ነው ሰላም ያለው? እሱ ከመጣ ጊዜ ጀምሮ ህዝብ እያለቀ ያለበት ጊዜ አይደለም እንዴ? አሁን መልሶ አሁን ትግራይ እንደገና ጭራሽ ያን ያህል ጥፋት አጥፍቶ አሁንም ጥፋት ለመስራት ጭራሽ ሌላ አሁን ትልቅ ችግር የሱ ዋናው ካርዱ ምንድናት? ይሄ ምዕራብ ትግራይ ምናምን እነዚህ ምዕራብ ትግራይ ብሎ የሰየሙት አለ። እነዚህ ወልቃይትና ጠለምት እንደ ደቡብ ትግራይ የሚሉት ደግሞ ራያ ለሱ ትልቅ ካርዶች ናቸው እነዛ። ለምን እነዚህን ሁለት ህዝቦች ትግራይና አሁን አማራውን እያባላ እሱ በዚህ በደቡብ በኩል የራሱን ብሔር አንድ ካርታ ሊስል ፈልጓል። ወሎን እኮ በክልሉ ቆርጦ ወስዶታል እኮ ወሎን የኦሮሞ ክልል አድርጎታል። ወረበር እንዴ ይሄ ጂኦግራፊ ቅየራ ሰሜኑ እንዳለ መጥፋት አለበት ወይ ነው እኮ የኛ ጥያቄ። ይሄ ሰውዬ ከጥፋት የሚድን ሰው አይደለም እኮ። ሰው ለመሞት እንኳን ምሳሌ የሚሰጠውን ማየት እኮ እንችላለን። ያ ሁሉ በ2000-3000 ሰው በአንድ ቀን አልቆ ለሞቱ ዛፍ እየተከለ ለሞቱ ሰው ጥላ ይሆናል ያለን ሰው እኮ ነው። ከዚህ በላይ ምንድን ነው የምንጠብቀው ከዚህ ሰውዬ?
በጣም ማፈሪያና በጣም አሳዛኝ የሆነ ፍጡር ቢኖር በኢትዮጵያ ታሪክ ውስጥ እንደዚህ አይነት ውርጋጥ፣ እንደዚህ አይነት ህሊና ቢስ አይተንም ሰምተንም አናውቅም። አሁን ድጋሚ ትግራይ ሊቀጠቅጥ ነው እንደገና። በጣም የሚያሳዝነኝ የትግራይ ህዝብ ነው። ሰውየውን ወራ የለውም፣ ስብና የሚባል አልተፈጠረበትም። ለምን የቤተሰብ ፍቅር የለው? ከቤተሰብ ጋር አላደገም። እናቱን አያውቅ፣ አባቱን አያውቅም። ዳስ ሜን ፖይንት። ስንቴ እንናገር እንዲህ አይነት ነገር፣ እንደዚህ አይነቱን መሽገር፣ እንደዚህ አይነቱ ሰው በደም የተጠማ ሰው እስከ መቼ ጊዜ ድረስ ነው ተሸክመን የምንኖረው? ሰዎች ለህልውና መኖር ካልቻልክ እኮ እያንዳንድ አሁን ያለውን ህይወት አትየውም። መጨረሻ ላይ እንደ ሶማሌ በታትንሃል። ሰውየው ደንታ የለውም። ናርሲስት ነው ያልኩትም ለዚህ ነው። በራሱ ፍቅር የወደቀ ሰው ነው። ስለ እያንዳንድ ኢትዮጵያዊ፣ ስለ እያንዳንድ ህዝብ ደንታ የለውም። ስለ እውነት ነው የምነግርህ። ከሚያደርጋቸው ከሚዋሻቸው፣ ትናንት የተነገረን ዛሬ የሚዋሽ ሰው 130 ሚሊዮን ህዝብ የሚመራ ሰው ይህን ያህል 7 ሚሊዮን ውሸት ነው በ7 ዓመት ውስጥ እየጋተን ያለው። ስለ ኦኬ ይህን ጨርስ። ስለ ትግራይ ስለ ህዳሴው ግድብ ምን ይችላል ነበር? አሁን የዛሬ ወር አካባቢ ዲያስፖራው ለኢትዮጵያ ያዋጣችሁ 2% ነው፣ ኢምንት ናት። አዋጣን ብላችሁ አትኩራሩ ሲለን የነበረ ሰውዬ አሁን ለምርጫ ዝግጅት ወጥቶ ፓርላማ ላይ ደግሞ አሜሪካ ስም አልጠራም። ማንም የረዳን አካል የለም። ውጭ ያለው ዲያስፖራ በጥረቱ፣ አገር ውስጥ ያለው ኢትዮጵያዊ በራሱ ጥረት አዋጥተው የገነባው ግንብ ነው። በኢትዮጵያ ህዝብ እና በውጭ ሀገሩ ዲያስፖራ የተገነባ ግንብ ነው፣ የተገነባ ህዳሴ ግድብ ነው አለ። ትናንት ምን ሲል ነበረ? ያ ያዋጣችሁት የምንትናት ሰራን ብላችሁ እንዳትኩራሩ ሲለን አልነበረም? ሰዎች እንደው ግንዛቤ እንውሰድ እንጂ ያ የሞተ ፓርላማ ማጨብጨብ ብቻ ነው። አንድ ሁለት ሰው ቢገኝ ነው ጥያቄ ሊጠይቀው የሚችለው። ሌላው በሙሉ ሆ ብሎ አጨብጭቦ ነው የሚወጣው። ለምን ብሎ እንኳን መጠየቅ የማይችል ፓርላማ እኮ። በጣም ከሚያሳዝነው ነገር አለ። እውነት ለመናገር በዚህ በ7 ዓመት ውስጥ ያጠፋው ጥፋት ግፋቢል የዛሬ 50-60 ዓመት የሚመለስ ኢኮኖሚ አይደለም። ሌላውን ተው። የጠፋው የሰው ህይወት አንድ የሰው ህይወት አንድ ከጠፋ ዳግም አትመለስም። ያ የጠፋው ትውልድ እኮ ዳግም ሌላ ትውልድ መተካት በሚችልበት ሰዓት እኮ ነው ትውልዱን የራሱን ትውልድ ሳይተካ የቀጠፈው። በድሮም በምናም ድሮ ላይ ይሄን ያህል መሳሪያ አለኝ ይሄን ያህል ምን አለኝ። ታዲያ ድንበር ጠብቆ ከውጭ ጠላት ጋር ሊዋጋ ነው ይሄን ያህል መሳሪያ አለን ብሎ የሚነግረን? በራሱ ህዝብ በታክስ ቅሬት የመጣውን ሳንቲም ሰብስቦ የጦር መሳሪያ ገዝቶ የራሱ አገዛዋለሁ የሚል ህዝብ የሚቀጠቅል መንግስት ያየ ነው በዚህ አውሬ ሰውዬ እንጂ በሌላ በማንም አይቼም ሰምቼም አላውቅም። ይህን ያህል መሳሪያ አለን ሲለን ለማን ነው? የውጭ ጠላት ማንተው እንውሰድ። በጋምቤላ በኩል እንውሰድ፣ በቤኒሻንጉል ጉሙዝ እንውሰድ፣ በሱዳን በዋናው ሱዳን በኩል ስንት ኪሎ ሜትር ገብቶ እኮ ነው ሱዳን ተቆጣጥሮት ያለው። ሄዶ እዛ ድንበራ እሱ ነው አሁን ሉዓላዊ ሀገርን ለማስከበር ማለት ሰራዊቱ መቀመጥ የሚገባበት ቦርደር ላይ ነው። መሀል ከተማ ገብቶ ህዝብ እየጨፈጨፈ አይደለም። ሉዓላዊነት የራሱን ስልጣን ለማስጠበቅ የሀገራችን ሉዓላዊነት ይላል። መሀል ሀገር ህዝብን እየጨፈጨፈ ይህን ያህል ህሊና የሌለው ሰው አለ ነው ወይስ ማንም ሰው አያውቅም ነው? በኢኮኖሚ ደረጃ የሚዋሻውን ተው፣ ሚራክል ነው ይላል።
በልጽገናል አድርገናል ሄደናል። ሰው አንድ መብላት አቅቶት ኢቨን ዶክተሮች ራሳቸውን ኤግዚስት ማድረግ አቅቷቸው 2-3 አይነት ስራ በሚሰሩበት ሰዓት ከሌላ ሀገር ዶክተር ጋር ከምፔር ያደርጋል። ከኬንያ የኬንያ ዶክተር እኮ የሚከፈለው $2,000 እኮ ነው። ኢትዮጵያ ዶክተር ስንት ነው የሚከፈለው? $200። የስንት ዶላር ዲፍረንት ነው? ይሄ ሰውዬ እኮ ጤነኛ ያለመሆኑን የምናውቀው አይደለም። እኔ እንደሚመስለኝ ህዝቡን ወይ ንቆታል ወይም ምንም አያውቅም የሚለው ግን ስንት ምሁራኖች አሉ እኮ በዙሪያው የያዘ ይዟቸው ነው። በዓለም በአሜሪካ በተለያየ ቦታ ስንት ምሁራኖች የኢኮኖሚ ባለሙያዎች እኮ አሉ እየወጡ ሌት ተቀን አራት ተዋሽ እንዲህ አይሆንም እንዲህ አይሆንም ትንታኔ ይሰጣሉ በእያንዳንዱ ሚዲያ ስሙ። እሱ ግን ናቲንግ ይሰማል፣ ግን ምን ያመጣሉ? ህዝቡስ ያን ያህል የመረዳት ችሎታ አለው ወይስ ተናግሮ ምን ያመጣል ነው? እሱ የሚያምነው ይህን ያህል የጦር መሳሪያ ያለኝ ነው፣ ጨፈጭፋለሁ፣ ጨርሳለሁ ነው። ባለፈው የተናገረውን ነገር መስማት እንችላለን። ከደርግ 10 እጅ ይበልጣለሁ አለ። በደርግ 10 እጅ ከበለጠ እሱ ጠቅላላ የኢትዮጵያን ህዝብ ሊያጠፋ ነው ማለት ነው። ከዚህ በላይ ምስክርነት ለምንድን ነው ከሱ የምንጠብቀው? ይህን ያህል አጸያፊና አሳፋሪ ሰው ነው። አሁን ዶክተር ማነው ፋንታ ማነው አንድ ጥያቄ ጠይቆት ነበር ስለ ፋኖ። አንድ ሁለት ሰው አስገብታችሁ ድርድር አደረግን አትበሉ። ዋናው ኃይል ዋናው ጦር ያለው እዛው አማራው ክልል ውስጥ ነው። ከነዛ ጋር የምታደርጉት ድርድር ወስናችኋል ወይ አቅዳችኋል ወይ አልማችኋል ወይ ብሎ ለጠየቀው ጥያቄ የሰጠው ምላሽ እጅግ ከዛ ቅራቅንቦ ያ ዳንኤል ክብረት የሚባል የውሸት ዲያቆን ከሱ የሚወስደው ጥቅስ አለ። የሆነ ቅራቅንቦ ጥቅስ ምን አለ? ዶፍ ዝናብ ዘንቦ መብረቅ ወርቆ ያልተሸነፍን ሰዎች በእነዚህ ወፎች ሚንጫጩ ጆሮችን የማይገቡ ብሎ ያን ያህል መቶለታል። እንግዲህ ሲወራፍ ጨምሮ አለለት። አሁን ጥምረቱም አንድ ነው። የት አባቱ እንደሚገባ ሲወራፍን እናየዋለን። እንግዲህ መጨረሻው ያን ያህል ያሾፈውን ያህል ጆሮውን ይዘው እውነቱን ያናግሩታል። እና ይህን ያህል አጸያፊና አሳፋሪ ሰው ነው። እንደው በአንድ በዛች በ4 ሰዓት የጥያቄና መልስ ውይይት መካከል አንድ እውነት ከመካከል ይጠፋል። ስለ እውነት ለመናገር እውነት ፈራሁ እግዚአብሔር ካለ እውነት እግዚአብሔር ደግሞ የእግዚአብሔርን ስም ይጠራል እኮ በየዓመት ባሉ ጥምቀት ሲመጣ መስቀል ሲመጣ እንደ ክርስቶስ ራሱን ያደርጋል። ክርስቶስ እንዴት ሰቅሎ እንደሞተ ክርስቶስ በትውልድ ሰሞን ራሱን ክርስቶስ አድርጎ ይመጣል። በትንሣኤው ዘመን ራሱን ክርስቶስ አድርጎ ይመጣል። በሙስሊሙም እንደ ነብዩ መሐመድ ሆኖ ይመጣል። እንደዚህ ለነውር የታደለ ሰው እኮ ነው እሱ። የበቃን እኮ እኛ የበቃን እናቴ 7 ዓመት በ7 ዓመቴ ንጉስ ትሆናለህ ብላኛለች ሲለን ነበረ እኮ መባነን የነበረብን። ይሄ እናቱን አያውቅ አባቱን አያውቅ በኢህአዴግ ጡጦ ያደገ ሰውዬ የቤተሰብ ፍቅር ማያውቅ ሰው ከእሱ አንደበት እውነት እንዴት ነው የምንጠብቀው እኛ? አንድ ሰው አንድ ቦታ ሲሄድ እንቅፋት ይመታዋል። ተመልሶ መጥቶ ያ እንቅፋት ከመታው ጥፋተኛ እሱ ነው። ምክንያቱም እዛ ቦታ ላይ እንቅፋት እንደተመታ ያውቃል። በዛ ቦታ ተመልሶ ከመጣ ጥፋተኛው ያው ድንጋዩ ሳይሆን ራሱ ሰውየው። ይሄ ስንቴ ነው የሚዋሸው? አንድ አይደለ፣ ሁለቴ አይደለ፣ 3
የ10 ዓመት የ20 ዓመት እቅድ ይነግርሃል። ብልጽግና ይሄን ያደርጋል በዚህ በ1920 በ1930 እያለ ትንታኔ ይሰጣል። ንጉሥ ነው ተብሏልና 40 ዓመት ሊነግስ ነው ኢትዮጵያ ውስጥ እየጨፈጨፈ ማለት ነው። እያንዳንዱ መሰረታዊ ፖለቲካ ህይወት ያለው እኮ ብዙ የፖለቲካ እውቀት ያላቸው ሰዎች እኮ ዙሪያውን እንደሚሰሙትና እንደከበቡት እንኳን መረዳት ያልቻለ ሰው እኮ ነው። አለማወቅም ኃጢአት እኮ አይደለም። ደስ አይዶን ግቤዳ ፎርሶ ለሱ ዶክትሬት ነ የሰጡ ሰዎች ይመስክሩ። ኢቨን መማር ብቻ አይደለም እኮ እድሜም ትምህርት ቤት ነው። እድሜም ራሱ ትምህርት ቤት እኮ ነው። ዛሬ ላጠፋው ጥፋት ሳትጸጸት ለነገ ጥፋት ራስን የምታዘጋጅ ይሄ የዲያብሎስ ቁራጭ ነው እንጂ እውነት ሰው ነው። ይሄ የሰው ስብዕና አለው። ይህን ሰው እንደ ሰው አድርገን ልንቆጥር የምንችልበት አንደበት አለን ወይ? አስተያየት አለን ወይ? አመለካከት አለን ወይ ነው እኔ ጥያቄ። ሁልጊዜ ከውሸት የማይርቅ ሰው እኮ ነው ፍጹም። ይኸው ደጓ አንዳርጋቸው ወጥቶ ምስክርነት ሰጠ እኮ ወዲያው። አሁን ምንድን ነው የእሱ ምላሽ? ቆይ ትናንት ለዋሸው ውሸት ይኸው ደጓ አንዳርጋቸው ወጥቶ እያንዳንዷን ቃል በቃል አስቀምጦለታል በጽሁፍ። ምንድን ነው አሁን ምላሽ አይሰጥም። ምክንያቱም ምን ያመጣሉ እኮ ንቆታል፣ ህዝቡን አይቶታል። ርቦት ትኩርቱም ብሎ ይተኛል። ቤቱ ሲያፈርስ ሲያፈናቅለው ጸጥ ነው። እምቢ ካለ አንድ ሁለቱን ሲቀነድበው ሌላው በፍርሃት ይታሻል። በቃ ሰውየው የሚያምነው በጡንቻ ነው፣ በመግደል ነው የሚያምነው። በደም ጣዖት የሚያምን ሰው ነው። ምንም አይነት እምነት የለውም። ከእምነት ውጭ የሆነ ሰው ነው። በመግደል በመግደል በቃ ደስታን የሚጎናጸፍ ሰው፣ በሰው ደም ደስታን የሚጎናጸፍ ሰው ነው። የራሱ ሰዎች ተናግረውታል። እነ ታዬ ደንዳ፣ እኔ ደግሞ ያልናገረው አብረውት የነበሩ ሰዎች። ይሄን ያህል አጸያፊና ሰፋሪ ሰው ነው እኮ። አሁን ድጋሚ እንደገና ትግራይ ሊያጠፋ እያዘጋጀ ነው። በመሀል እነ ይሄ ወሽካታ አለ፣ ማነው ጌታቸው ረዳ የሚባል ስምረት ብሎ ሀራ መሬት ላይ ህዋትን እዋጋለሁ ብሎ በራሱ በአብይ የሚሰጠውን ድጋፍ መሳሪያ ይዞ ሀራ መሬት ላይ ከራሱ አብሯቸው በረሃ ገብቶ ሲዋደቃቸው ከነበሩ ሰዎች ጋር ሊዋጋ ሀራ መሬት ላይ አፋር መሬት፣ አፋሮች ደግሞ እኛ መሬት ላይ ውጊያ አይደረግም ውጡልን እያሉ እዛ ቦታ ላይ ስንት ችግር ተፈጥሮለው ያው በድሮን ሁሉ ተመትተዋል። በአሁኑ ሰዓት ይሄ ሰው የሚሰራውን ስራ እንግዲህ እዩት። እንግዲህ ለሁለት ከፈላቸው፣ ለሁለት ከፈለው። ይሄ ሆዳም አረቂያም ነገር የጌታቸውን የተማረ መሀይም ማለት እሱ እኔ እንደው እዚህ አይነት ቦታ ላይ እጠብቀዋለሁ ብዬ የማላስበው ሰው ቢኖር ጌታቸው ነው። ያን ያህል ሲያዘቅጠው ሲጥለው የነበረው ከትምህርት ማስረጃው ጀምሮ ፌክ ነው ሲለው የነበረ ሰዎች የፖለቲካ መሀይም ነው፣ የፖለቲካ ደደብ ነው። ያን ያህል ሲያዘቅጠው ሲጥለው የነበረው ሰውዬ እግር ስለሌሉ ይወድቃል። ይልሲ ነገ ተነገ ወዲያ እንደሚያደርገው አብረን የምናየው ነገር ነው። ይሄ ሰይጣን የሆነ ነገር ነው። አውቆ ነው አንድ ላይ ያደረገው በእጁ ስር ያስቀመጠው። ነገ ተነገ ወዲያ ምን እንደሚያደርገው አብረን እናያለን። እሱ ችግር የለው። ግን ለዛ ያን ሁሉ ወጣት ጭዳ በሬ አድርጎ የዛ ሁሉ ወጣት ደም ሳይሰማው ሄዶ ለጨፈጨፈው ሰው እግር ስር ይነጠፋል። የጌታቸው ረዳ የሚባል አረቂያ እግዚአብሔር ብቻ ለሁሉም ፍርድ አይቀርም። የህዝብ አመፅ ቀላል አይደለም። ያ ሁሉ ሰውነቱን ያጣ ትግራዋይ በክራንች ያለው
የሞተው በሚሊዮን የሚቆጠሩ ኤርትራውያን የትግራዋይ ይጠይቀዋል። ነገ ተነገ ወዲያ አብይን ብቻ ያለ ቤታቸው ይጠይቃል። ይሄን ወቀው። የነዛ ሁሉ ወጣት እልቂት ተጠያቂ አንተና እሱ አብረሃውን ምንጣፍ የሆንክለት ሁለታችሁም ተጠያቂዎች ናቸው። ይሄን ተረዳው። ስለዚህ ሰውዬ ላቁምና ሌላም ስለ ሰውዬ ምን እናቆማለን? ማብራሪያም የለም እንትን ማብቂያም የለውም። ስለ ባህር በር ስለ አሰብ የተናገረው ምሳሌ የሰጠው ምንን የሰጠው የጎላን ተራራ የባህር በርና ተራራ እስራኤል የያዘችውን የጎላን ተራራ ለምንድን ነው ብሎ ምሳሌ ሲሰጥ የራሷን ሴኩሪቲ ለማስጠበቅ ነው አለ። አሰብም የራሳችንን ሴኩሪቲ ለማስጠበቅ ያስፈልገናል። የጎላን ተራራ የጎላን ተራራ እስራኤል የያዘችበት ምክንያቱ ምንድን ነው? ሂዳንት ነው ናት። እስራኤል ፓወርፉል ናት። እሱ አሰብን በጉልበት ያዝ እንበል በቃ ጉልበተኛ ነው ገብቶ ያዝ፣ ግን አሰብን ይጠቀምበታል። ኢቨን የዓለም ዲፕሎማሲ ይፈቅድለታል ወይ? ያቺ ቦታ ትውልድ የጦር ሜዳ ትሆናለች እንጂ አሰብን ማንም ሳይጠቀምባት የደም መሬት ሆና ትቀራለች እንጂ አሰብን ተቆጣጥሮ የኢትዮጵያን ሉዓላዊነት ሴኩሪቲ ሊያስጠብቅ የሚችልበት ምንም አይነት መንገድ የለው። ይህን ያህል የዘቀጠ ባይ መሆኑን በዚህ ነው መረዳት የምንችለው። እስራኤል ጋዛን ያዘች ፓወርፉል ናት። እስራኤል የጎላን ተራራ ያዘች ፓወርፉል ናት። ይህ ህዝቡን ለመጨፍጨፍ ብቻ የተዘጋጀ ሰውዬ ኢቭን ከትግራይ ጋር አሁን ጦርነቱ ከኤርትራ ጋር ጦርነት ቢጀምር ማለቂያ በቃ አለቀለት። ዳን ሂዳት ጎ ኤኒዌር አለቀለት። ለዚህም ነው የሚያስፈራረው እየወጣ ምን አለ ኤርትራን ሽሬን ስኒ ተከትለው መጥተው ህዝቡን ይጨፈጭፋሉ። አድዋን ተከትለው መጥተው ይጨፈጭፋሉ። መጨረሻ ላይ ህዝቤን ትግራይን ስንይዝ ህዝቤን እንዳጨፈው ከዚሁ ቀጥ በሉ፣ አለበለዚያ ጦራችን ወደ እናንተ ነው የማዞረው ብለናል ብሎ የሚዋሸን ሰው እኮ ነው። ትናንትና የኤርትራ መንግስት ባይኖር ኖሮ የኤርትራ ሰራዊት ባይኖር ኖሮ ምን ይውጣን ነበር ብሎ ከነ ጀነራሎቹ ወጥቶ ያላለቀሰውን ያክል ዛሬ እንደዚህ አይነት አጸያፊ ወሬ ይነግረናል። ፍጹም አጸያፊና አሳፋሪ ሰው ነው። ስለ እውነት ለመናገር ሰው ሌላው ለህልውናው ያድራል እኮ። ሰው ምን ይለኛልም አለው እኮ። ሰው የሚልህን ነገር ካላሸማቀቅህ፣ መጥፎ ስራ ካላሸማቀቅህ ምንድን አንተ? የመጨረሻ ናርሲስ የሆነ ሰው መሆኑ ሌት ተቀን ከሚያደርጋቸው ነገሮች መረዳት ይቻላል። ሌላ ለምንሰጠው አንድ የምታክል ቅንጣት የምታክል እውነት ከሱ ያየንበት መረዳት የምንችለው እኮ ቀላል ነገር እኮ ነው። ያን ያህል እግዚአብሔር ይመስገን ከመጣ ጀምሮ ድጋፍም ምንም ነገር ሰጥቼ አላውቅም። ለሱ ወጥቶ አብይ ነቢይ ያለ ሲጮህ የነበረው ህዝብ በአጋጣሚ የመጣ በወሩ አይደለም እንዴ? የሆኑ ወታደሮች ቤተ መንግስት ግልበጣ መጡ ብሎ በሁለተኛው ቀን በስክሪን ቲቪ ወጥቶ የተናገረውን ቃል ታስታውሳላችሁ? ከሰንዳፋ ከበራዩ ምናምን መንግስታችን ተነካ ብሎ እየመጡ ነበር አለ። እዚህ አዲስ አበባ ለሱ ብሎ ቦምብ የተመተው አዲስ አበባ ልጅ ጠጣ ነው በቃ እሱ ወደ ዘሩ ገባ። በዛን ሰዓት ነበር እኮ ማሰብና መገንዘብ የሚገባን። ይህ ሰውዬ ፋንክሽናሊ የመጣበት ህይወት በሙሉ በኤትኒክስ ፖለቲክስ ነው ብለን ማሰብ የሚገባን በዛን ሰዓት ነው፣ በዛች ቀን ነበር፣ በአንድ ወሯችን ቃል ሲናገር። ህዝብ ግን ምንም ናቲንግ አንዴ ታውሯል። እና ይህ ሰው ሌት ተቀን እንደዋላ ተነስተን እንደ 1000 ዓመት ብናወራ የዚህ ሰውዬ ታሪክ አያልቅም። በ7 ዓመቱ 7 ሚሊዮን ቢሊዮን በሉ ውሸት የዋሸን ሰው እኮ
ለማንኛውም እያንዳንዱን ነገር እንደ አላችን ያክል ለማለት ነው እንጂ ወጣሁት ጠቅላላ ሚዲያው ተናግረውታል። የኔ መናገር ምንም ባሉ የለውም። ግን ለእኔ ለታሪክ የሚሆነኝ ለጠን ከማገኛቸው ዶክሜንቶች በሙሉ ከማሰፍራቸው እነዚህን ቃል ብዬ ያለውኝ ብዬ በራሴ ስክሪን ላይ አስቀምጬ ለማለፍ ነው እንጂ እያንዳንዶቹ ሚዲያዎች በሰፊው ተንትነውታል። እና ይሄን ያህል ካልኩኝ ሰላም ሆኑ። አመሰግናለሁ።